ታላቅ አባት ስለሆነ ማለት ነው። እና በቤተ መቅደስ ነው ያደገው ሳሙኤል። በዛው ከኤሊ ተማረ፣ አደገ፣ ዲቁና ቅስናውን ይዞ እስራኤልን አገለገለ ነው። እዚህ ላይ የምንመለከተው ለትምህርት ሲደርስ በ7 ዓመቱ ለአባት ዮናስ ሰጠችው። እሱም እንደ ሳሙኤል የተወደደ ሆኖ በቤተ ክርስቲያን ትምህርቱን እየተማረ አድጎ ዲቁና ቅስና ተሾመ ይለናል። አባት ዮናስ ሊያርፍ ሲል ወይም ደግሞ እንደሚያርፍ ሲያውቅ ድሮ እግዚአብሔር የሚያርፉበትን ቀን ይነግራቸው፣ ምልክት ይሰጣቸው ነበረ፣ በራእይ ይታያቸው ነበረ። ለዚህ ነው አሁን ቅዱስ ማርቆስ እኔ ላርፍ ነውና ከኔ በኋላ የሚሾምላችሁ ዲሜጥሮስ ነው ብሎ ሕዝቡን ሰብስቦ ሲናገር እናያለን። ይገለጥላቸው ስለነበረ ማለት ነው። እግዚአብሔር ይገልጥላቸው ነበረ። ከዚያ የተነሳ ነው እየተገለጠ አንድም እየገለጠ ይነግራቸው ስለነበረ ምን ይለናል? እየተማረ አድጎ ዲቁና ቅስና ተሾመ። አባት ዮናስ ሊያርፍ በቀረበ ጊዜ ሊቀ ጵጵስና ማን ተሾመ? ቅዱስ ጴጥሮስ ተሾመ። ምን ተብሎ? ጳጳስ ነህ ተብሎ። ከዚያ ሊቀ ጳጳስ ነህ ተብሎ ማንን? ህዝቡን እንዲያገለግል። ማን ስለፈቀደ? እግዚአብሔር ስለፈቀደ ማለት ነው። አርዮስ እለእስክንድሮስና አኪላስ ደቀ መዛሙርቱ ነበሩ ይለናል። እነሆ ቅዱስ ጴጥሮስ በትምህርቱ በርትቶ ዲቁና፣ በዲቁናው በርትቶ ቅስና፣ በቅስናው ደግሞ በርትቶ ጵጵስና አግኝቷል። በዚህ ውስጥ እያስተማረ እንዳለ እነዚህ 3 ደቀ መዛሙርት የእሱ ተማሪዎች ሆኑ። ማንና ማን ይባላሉ? አንዱ አርዮስ ነው። ሁለተኛው ደግሞ እለእስክንድሮስ ነው። ሦስተኛው ደግሞ አኪላስ ይባላሉ። እነዚህ 3 ደቀ መዛሙርት የቅዱስ ጴጥሮስ ደቀ መዛሙርት ናቸው ወይም ነበሩ ይለናል። አርዮስ ከመምህሩ ያልሰማውን ትምህርት አምጥቶ ወልድ ፍጡር ነው የሚል ትምህርት በልቡ ሰረጸ፣ በአፉ መናገር ጀመረ። መጽሐፈ ምሳሌ ምዕራፍ 8 ላይ የምናየው ኃይለ ቃል ነው። ወልድ ፍጡር ነው ብሎ ሲናገር ሰምቶ ከእኔ ከመምህርህ ከአስተማሪህ ከአባትህ አልሰማኸው ተው ከየት አመጣኸው እያለ መከረው። አልሰማው ቢል አውግዞ ከቤተ ክርስቲያን ወይም ከቤተ ክርስቲያን አንድነት ለይቶ አባረረው ይለናል። በነገራችን ላይ ምንድን ነው ወልድ ፍጡር የሚል ነገር አንዲት ቃል መዘዘና ወይቤ ጥበብ ፈጠረተኒ እግዚአብሔር አብ የጥበብ መጀመሪያ አደረገኝ። ምንድን ነው ወልድ ከድንግል ማርያም የተወለደው? እመቤታችን የወለደችው ስጋን ነው። ስጋ በራሱ ምን አለው? ሙሉነት አለው። መለኮትም በራሱ ሙሉነት አለው። ለስጋ ሙሉ አካል አለው፣ ለመለኮትም ሙሉ አለው። ስለዚህ አለ እሷ የወለደችው ስጋን እንጂ መለኮትን አልወለደችም አለና ወልድ ፍጡር አለ። በዚህን ጊዜ ነው ከአብ የባህሪ አባቴ ከመንፈስ ቅዱስ የባህሪ ሕይወቴ እነሆ ነጥሎኛልና አውግዘ ለየው እያለ እግዚአብሔር እየደጋገመ ነገረው። ለማ ለቅዱስ ጴጥሮስ ማለት ነው። በዚህን ጊዜ ነው ተው ተመለስ፣ እኔ አላስተማርኩም፣ በየትኛውም ጉባኤ ቤት ይህን አልተማርክም። ለመለኮት የራሱ የሆነ ሙሉ አካል አለው፣ ለስጋም እንደዚሁ አለው። ስለዚህ መለኮትን አልወለደችም ስጋን ብቻ ወልዳለች ብለህ የምትለው ከእሷ የተወለደው ፍጡር ነው ብለህ የካርከው ክህደት ለአንተ የሚጠቅም አይደለምና ተመለስ ቢለው ሊመለስ አልቻለም። ከዚህ በኋላ አውግዞ ለየው ነው። እንደውም መጥፎ የሆነውን ሕሊና አውግዘን እንድንለይ እግዚአብሔር ይርዳል። መገዳደል፣ መለያየት፣ መገፋፋት፣ መጠፋፋት ይህንን ሕሊና አውግዘን እንድንለየው በድጋሚ እግዚአብሔር አምላክ ሁላችንን ይርዳል። ከዕለታት አንድ ቀን ዲዮቅልጥያኖስ በቀን 1000 2000 ምዕመናንን አስገደልሁ ወይም አስገድላለሁ። 1000 አነሰ ከተባለ 2000 አስገድላለሁ፣ ምዕመናን ግን እያደሩ ይበዛሉ አለ። እኔ አነሰ ከተባለ 1000 ከዚያም 2000 ከዚያም 3000 በቀን አስገድላለሁ፣
ቁጥራቸው እንዲቀንስና እንዲያልቁ እንዲጠፉ እንጠቀማለሁ። ነገር ግን ምዕመናን እያደር ይበዛሉ እሳ አለና እነሆ ለአርዮስ ነገረው። አርዮስ ደግሞ ዲዮቅልጥያኖስ ቅዱስ ጴጥሮስን እንዲያጠፋለት ስለሚፈልግ እንዲህ የሚል መልስ ሰጠው። ምን አለው? አንተ ይህን ብታደርግ 1,000 2,000 3,000 በቀን ብትገድል አንተ ብትገድል 3,000 እና 5,000 በቀን አሳምኖ አጥምቆ የሚውል ጴጥሮስ የሚባል መምህር አለ። አንተ 1,000 ከበዛ 2,000 ከዚያ 3,000 በቀን ብትገድል በሰይፍ ብታወራርድ ካንተ በላይ በቀን 3,000 5,000 አስተምሮ ወደ በረቱ አስገብቶ አጥምቆ የክርስቶስ ተከታዮች የሚያደርግ ጴጥሮስ የሚባል መምህር አለና ለዲዮቅልጥያኖስ ነገረው ይላል። በዚህን ጊዜ ነው እንግዲህ በዚህን ጊዜ ነው ሊያስገድለው ተዘጋጀ ይላል። ማን? ቅዱስ ጴጥሮስ። ምን ስላደረገ? ምዕመናኑን የእግዚአብሔር ተከታዮች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከዓለም ወደ መንፈሳዊነት፣ ካለማወቅ ወደ ማወቅ፣ ካለመማር ወደ መማር፣ እግዚአብሔርን ወደ ማግኘት ጴጥሮስ በዚህ ሥራ ተጠምዶ በሚውልበት አርዮስ ደግሞ ጴጥሮስን ለማስገደል ከዲዮቅልጥያኖስ ጋር ተነጋገረ ይለናል። ዲዮቅልጥያኖስ ደግሞ መንግስት በመንግስቱ ወጣት በሚስቱ ቀናተኛ ነው። ይህ ከሆነማ መወገድ አለበትና አለና ወሰነ ይለናል። አርዮስ ይህንን ሰምቶ ከመሞቱ በፊት ሊታረቅ በተንኮል ወንድሞቹን አስታርቆኝ ከስህተቴ እመለሳለሁ ብሎ ላካቸው ይላል። ምንድነው እሱ? በአንድ መልኩ እንዲገደል ውሸት የሆነ መልእክት ለንጉሱ አስተላለፈ። ምን ብሎ? አንተ 1,000 2,000 3,000 ብትገድል 3,000 እና 5,000 በቀን አሳምኖ የሚውል መምህር አለ ብሎ እነሆ እንዲገለው አስተላልፎ ሰጥቶታል። የቅዱስ ጴጥሮስ ማስተማር የተላከበት ዓላማው እያስተማረ መሞትም ዓላማው። የአርዮስ ግን ጴጥሮስን ለማስገደል የተጓዘው ጉዞ ግን ሰይጣናዊ ነው። አያችሁ፣ የቅዱስ ጴጥሮስ ማስተማርና 10,000 ሆነ 100,000 ማስተማር የተላከበት ነው፣ ተልእኮ ነው። እንደገና ወንጌል እያስተማረ ምዕመናንን እያስተማረ እያበረታታ እየለወጠ ከቤተ ጣዖት ወደ ቤተ ክርስቲያን፣ ካለማወቅ ወደ ማወቅ፣ ከዓለም ወደ መንፈሳዊነት እያመጣ መሞት ለቅዱስ ጴጥሮስ ጸጋውም ሰማዕትነቱ ክብሩም ሽልማቱ ነው። ነገር ግን ቅዱስ ጴጥሮስን ለማስገደል ወደ ዲዮቅልጥያኖስ ሄዶ ወሬ ያቀበለው የአርዮስ ግን ለሞቱ ዋዜማ ነው። ይህንን ነው የሚነግረን። በዚህም ጊዜ ነው አውግዞት ስለነበረ ሊሞት ነውና ሳይፈታኝ እንዳይሞት አስታርቁኝ፣ በድያለሁ፣ ከስተቴ ተመልሻለሁ አለና አኪላስንና እለእስክንድሮስን ለምኖ እንዲያስታርቁት ሽማግሌ ላከ። ወደ ማን? ወደ ቅዱስ ጴጥሮስ ላከ ይለናል። የሚገርመው ነገር የተንኮሉ ተንኮል ቀን ቆጥሮ እንዲነግራቸው በዚህን ቀን ይቅር እለዋለሁ እንዲላቸው አስገንዝቦ ላካቸው ይለናል። ሄደው ለቅዱስ ጴጥሮስ ነገሩት። ተመልሷል፣ ይቅርታ ያድርጉልኝ መምህሬ ብሏል። አጥፍቻለሁ፣ በድያለሁ። ከየትኛውም ቤተ ጉባኤ አልተማርኩም፣ ከመምህሬም አልሰማሁም። ስለዚህ በድያለሁ እናስታርቆኝ ስላለ እንድናስታርቀው መጠናልና ፈቃድ እንዲደረግልን ብለው ጠየቁ ይላል። ቀን ቆጥሮ ሰደዳቸው። እንደ ነገ ሊመጣ ዛሬውኑ ተደሞ መጣበት። እግዚአብሔር ወልድ የተቀደደ ልብስ ለብሶ እጁን በራሱ ጭኖ ሲያዝን ሲተክዝ በአምሳለ ሕፃን ታየው። ለማን? ለቅዱስ ጴጥሮስ። ሊያስታርቁ ቀን ቆጥረው ባሉበት በመንፈቀ ሌሊት እግዚአብሔር ወልድ ኢየሱስ ክርስቶስ ያቺ ቀራንዮ ላይ
ሐና ቀያፋ ያስቀደዱት ልብስ ወተካፈሉ አልባሴ ለርእሱ